አይደለም ትክክለኛ ነገር አይደለም። ያንተም አጎቴ ከእንግዲህ በኋላ ጎንህ ነኝ ከእንግዲህ በኋላ ከአንተ ጋር ነኝ። ትክክለኛ ልጅቷ መኖሯን ዛሬ ትክክለኛ ሙሉ መረጃ አረጋግጫለሁ። ከእንግዲህ በኋላ ልጅቷ በሕይወት አለች። አይዞህ ነው ያለኝ። ልጅቷ በሕይወት አለች። ስለዚህ ታዛቢ እኔ ታዛቢ ያላችሁ ይሄ መረጃ ብለው ያቀረቡት የ2 ዓመት አጽም ነው እና ልጅቱ በሕይወት ለመኖሩ አረጋግጫለሁኝ። ከአሁን በኋላ ከአንተ ጎን ነኝ ነው ያለው። ከአንተ ጎን ነኝ። በቃ ከእንግዲህ በኋላ ልጅቷ ከሚያመጡበት ያሉ ከአንተ ጎን ነኝ። ምንም ነገር ከእንግዲህ በኋላ ደብቶ የለብህም። ባለቤቴንም ደግሞ በቃ አይዞሽ ምንም አይነት ችግር የለም። እንግዲህ በኋላ ልጅቷ በሕይወት መኖሯ እኔም አረጋግጫለሁ። በሕይወት መኖሯን አረጋግጫለሁ። አይዟችሁ ልጅቷ በዚህ በ3 ቀን በ2 ቀን እጃችሁ ምትባበትን ፖለታችሁ ተጥቋል አውጥቷል ነገሩን ሁሉ አብረክርቆታል። ይህ ትክክል ያልሆነ መረጃ ነው። ከእንግዲህ በኋላ እኔ ከእናንተ ጎን ነኝ፣ ከእነሱ ወጥቻለሁ። እንግዲህ ይሄን ቪዲዮ ስቀርጽ በነገራችን ላይ ለህዝቡ ተደራሽ ላድርገው ወይ ብዬ ዝም ብዬ እነሱን እያወራሁኝ አያውቁም በሚል ሳይሆን ይሄ መረጃ ለህዝቡ ላድርሰው ወይ ብዬ ፍቃድ ጠይቄ እንዳውም እሱንም አምጣውና እንዳይክድ ቃል በቃል እሱ ፊት ልናገር ነበር ያሉት አባቱ። እሱ ፊት ልናገር ትክክለኛ ብሎኝ መሆኑን አምጣውና እሱ ፊት መናገር ሁሉ ይችላለሁ፣ ለህዝቡ አድርስ እንደዚህ ብሎኛል አሉ። ይሄ ሰውዬ እንግዲህ አሁን ለታ እንደሰማችሁት ሽማግሌ ተብሎ እዛ ገብቶ 7/3 ሽማግሌ ሲያወራ የነበረ ሁሉም ሰምታችኋል። ያ አበሻ የተባለው እከሌ እንዳታናግረኝ ታላመናችሁ ዲኤንኤን ይለየን እያለ ሰምታችኋል አይደለ? ትላንትና ወጥቶ ይቅርታ አለ። ይህ ማለት ምንድን ነው? ውስጣቸው የሆነ የሚያውቀው ነገር አለ። ሊደብቁት የነበረ አልቻሉም መደበቅ። ስለዚህ ከዛ ችግር ለመውጣት ልጅቱ እንዳለች የሆነ አእምሯቸው ያውቃል። ያም አጎትየውም ተመልሶ አባታቸው ላይ ደውሎ ይሄንን ካለ እነዚህ ሰዎች የሚያውቁት ነገር አለ ማለት ነው። ያቀረቡትን መረጃ የውሸት መሆኑን እያዩ ህዝቡን ለመደለል እና የልጅቱን መረጃ ለማጥፋት የተሄደ መንገድ ነው። ስላላዋጣቸው ወደ እውነት እየተጋለጡ ነው። ራስ በራሳቸው የተገላለጡ ነው። ስለዚህ እነዚህ ሰዎች አሁን ገብተው እውነቱ መናገር አለባቸው። ታዛቢ ልጅቱ መኖሯን አውቄያለሁ፣ በዚህ በ3 ቀን በህይወትና ትመጣለች ብሏቸው አይደል? ለአባታቸው እንደ አይነት ተስፋ እየሰጠ ነው። እና በሉት ይምጣ። በምን አወቀ መኖሯን? የለችም ብሎ ሲከራከር የነበረ ግለሰብ ዛሬ ወይም ትላንትና በምን አውቆ ነው ይህንን መረጃ ለአባት ያደረሰው? እያዛለን ንግግር መጥቶ እዚህ ላይ መናገር አለበት። አዎ ለአባቷ የሰጠውን ተስፋ ለእኛም ተስፋ ይስጠን። በምን መልኩ እንደምትወጣ በዚህ በ3 ቀን ሰያ ይቅርታ፣ አንድ ደግሞ መረጃ ልስጥህ ሳሪ እባካችሁ፣ ከታች ነን እየሰማን ነው። አንደኛ የገጠር ልጅ የሄደው በነፃ ነው፣ ምንም ነገር አልተከፈለም። ሁለተኛ ሀና ሳታገባ በፊት ይመች ኢጃዛ ቤት ነበረች፣ በደንብ ይተዋወቃሉ። ሶስተኛ የገጠር ልጅ አስፈራርተውት ነው። አራተኛ የገጠር ልጅ ከጅምሩ ይመችን እንደሚወስዳት በደንብ ጠንቅቆ ያቅ ነበር። ሰያ በደንብ አዳምጥ ይሄን ሜሴጅ እሺ። አንደኛ ሀና ሳታገባ በፊት ይመች ቤት ነበረች። ሁለተኛ የገጠር ልጅ አስፈራርተውታል። በሶስተኛ ደግሞ የገጠር ልጅ ሀና ከይመች ጋር እንደምትሄድ ያቅ ነበረ። በደንብ ይሄንን ያዝ እሺ። ሰያ የማነ ሰያ ኧረ ተጨማሪ አንድ ነገር ልናገር። እሺ የገጠር ልጅ ከገጠር ሲጀመር ከሚሰራበት ከገጠር ወደ ከተማ የሄደው ጌታሁን ጋር ነው፣ ያክስቱ ልጅ ጋር። ጌታሁንና ይመች አንድ ጋር ናቸው። የይመች ቀኝ እጅ ነው ጌታሁን። ይሄን ልታውቁ ይገባል። እነሱ ጋር ነው ያረፈው። ሲሄድም ከፊልም ይሁን ፊዛም የገዙለት እነሱ ናቸው። ማለት በሌላ ሰው አይደለም። ፕሮግራሙን ያስተካከሉለት እነሱ ናቸው። የጎደለውንም ገንዘብ የሞሉለት እነሱ ናቸው። በዚህ ይሄ እንዳለ ሆኖ ይሄ ጠፍቶን ሳይሆን እኛ እየተከራከርን ያለ ነው።
የከሰረውን ኪሳራ እኛ እንስጠው፣ እውነቱን ይናገር። ነፍሱን ከሆነ ከስራለሁ ብሎ ያሰበው ነገም ተነገ ወዲያም የሰው ልጅ ከመሞት አይቀርም። ሐውልት አይደለም እየታደሰ አይኖርም። ከገደሉትም ይግደሉት፣ እውነቱን ወጥቶ ይናገር ነው እንጂ እያልን ያለ ነው። በስራቸው መዳፋቸው ላይ እንዳለ እናውቃለን፣ የፈለጉትን ነገር ማድረግ እንደሚችሉ። በነገራችን ላይ ቅድም ያናገርኩት እንትን አንድ ትንሽ ልንገራችሁ። ቅድም ያናገርኩት ልጅ ሻንጣውን እዣለሁ ያለው የደላላው የጌትነት ወንድም ነው። ስለዚህ ትንሽ ያው የገጠር ልጅ ጋር ያልተመሳሰለ ቢኖርም ሀሳባቸው ምን እንደሆን እናውቃለን ብዬ ነው። ቀጥል። ይህ ሴቶች እስኪ ንገር ጠይቀው ሀሳባቸው አብዲ አንድ ጊዜ ሀሳባቸው የተለያየ መሆኑን ተዉትና፣ እሱ ብዙ የተለያየ ሀሳብ አለ። እንዲሁ ምንም የማይገናኝ ሀሳብ እንኳ ያለው ስልካችንን የተቀበሉን ከገመዱ በኋላ ነው እያለ ነበር ቅድም ያናገርከው ልጅ ሰየው። ያኛው ደግሞ የገጠር ልጅ ልጅቷ ስትደፈር የደፈሯት አካባቢ ሽፍታ እንደያዘን ነው ስልካችንን የነጠቁን እያለ ነበረ። በዚህ ራሱ ብዙ የተለያየ ነገር አለ። ከዛ በተጨማሪ እኔ እንደ ሀሳብና እንዲው ይድረስልኝ እንደምለው ነገር የማቀርበው ኤምባሲዎቻችን ይህን ያህል በኢትዮጵያ ሕዝብ ላይ 10-15 ሆነው ሲያላግጡበት አፍንጫቸው ላይ ተቀምጠው ኤምባሲዎቻችን ከተለያዩ ባለስልጣን ጋር ሆነው እነሱን ይዘው የማይጠይቁበትስ አጋጣሚ እንዴት ነው? ፍትህ እንዲው ማለቴ ፍትህ ከገንዘብ እንደው የሚበልጥ ነገር የለውም ወይ? ፍትህና ስልጣን ከገንዘብ ይበልጣል ብዬ የማምን ሰው ነበርኩኝ። ይህንን አሁንም ፍትህና ስልጣን ከገንዘብ እንደሚበልጥ እንዲያሳዩን እንፈልጋለን። በዚህ አጋጣሚ ካላችሁ የኤምባሲ አካሎች እንደው ስሙልኝ። መሲን ማለት ነው ቅድም አናቅም ሴት የለም ከ9 ወንዶች ውጭ አንዲት ሴት ናት ያለችው ብሎ ነበር። መሲ ደግሞ እኔም ቪዲዮ ቀርጫቸዋለሁኝ እያለች ነው። ይሄን ነገር እንዴት አያችሁት እናንተስ? አይ ወንድሜ ደንበር ሲቆርጡ መንገድ ተለያይተናል። ሳቢያ ነው የምልህ ከጅዳ እስከ ሳቢያ እሷ ብቻ እሱ ጋር የነበረች መስዬ ሲጀመር ነው ያለው እሱ ከወንዙ ቪዲዮ ሲቀረጽም ሆነ ምንም ሆነ ቅድማውን ሲውሎ ሲያናግረው አንድ ልጅ የለም ሴት የሚባል ነገር የለም ያለው። እናንተማ የተለያየ አንቺ እኮ ሄድሽው እኛ ብሄርንበት መንገድ ነው። አዎ እየዘባረቀ ነው። የገጠር ልጅ ጋር እውነት አለ። ስለዚህ ነገር በነፃ ብቻ ስለወሰዱት የእሷ ነገር ሊደብቅ አይችልም። የገጠር ልጅ ጋር እውነት አለ። አስገቡትና እነ ብሬክስ ምናምን በየውስጥ አናግሩትና አስገቡትና እስኪ እኛ የምናውቀው ስለመንገዱ በደንብ የምናውቀው የገጠር ልጅ እውነት እሱ ጋር እውነት አለ። ብቻ በነፃ ስለወሰዱት ፕሮሞሽን እንዲሰራላቸው አንደኛ ነገር ራሱ በህገወጥ መንገድ መመለስ በዛ ማስታወቂያ መስራት ራሱ ይሄ ራሱ ሊያስጠይቀው ይገባል። ሲቀጥል ደግሞ እህቱ ብትሆን እቺ ልጅ እህቱ ብትሆን ከሷ ጋር እንደው ተው እሱ ብቻ አይደለም ሁሉም ወደ 12 ነው 9 የተባላችሁት ማለት ነው ከሷ ጋር ገደል ትገቡ ነበር እህታችሁ ብትሆን። ገባችሁ? ሲደክማት ትታችሁ አትሄዱም። እስክታርፍ ድረስ አብረን በቃ የሆነውን ሆነን አብረን እንጓዛለን። ትንሽ ትረፍና ድካሙ ሲወጣላት ትላላችሁ እንጂ እዛ እናንተ ሽፍታዎቹ ለብቻ ወይ ደግሞ ሌላ ወንዶች ሁለቱ ደላሎች ወደኋላ ሲያስቀሯት ለምን ብላችሁ መሟጋት ነበረባችሁ። ገባችሁ? መቼስ ብቻ እንደሚሉት ከሆነ የመጨረሻው መንገድ ላይ ምን አለ መሰለህ አንድ እውነታ ትክክለኛ እውነታ የሚወጣው ይሄ ሀበሽ ሻለቃ የሚባለው ልጅ የለም። እነኛ በሙሉ የያዙት ስልክ ቁጥር ይሄ በህገወጥ የወጣ ስልክ ቁጥር ነው። እነ ይመች በህገወጥ ዝም ብሎ የሚወጣ ስልክ ቁጥር ማለት ነው። ደላሎቹ በሙሉ የያዙት የነሱ ቁጥር ይሄ መንግስት የማያውቀው ቁጥር ነው። አሁን ግን ያ ሀበሻ የሚባለው ሻለቃ የሚባለው እና የገጠር ልጅ ህጋዊ ስለሆኑ እነሱ ሲያዙና ሲገረፉ እነኛ ያሉበትን ቦታ ቀጥታ እጃቸውን ይዘው ለፖሊሶቹ ይመራሉ። ይሄን ነገር የሚያደርግ አቅም ያለው ሰው በውስጥ አዋራድ ፕሊስ። አንድ ሰው ክስ ብቻ ልክ አዲስ አበባ ፖሊስ ኮሚሽን እንዳለው የእነሱም የሳውዲ እዛ አንድ ሰው ብቻ መኖሪያ ፈቃድ ያለው ይችን ክስ ሲመስርት እጃቸውን ይዞ እነኛ ሲያዙ እጃቸውን ይዞ ይመች ያሉበትን ቦታ ይመራል የሚባል ከውስጥ ስለተነገረ ነው። እና አቅም ያለው ሰው በውስጥ አዋራ ፕሊስ።
ይኸውልህ የሚደረገው አንድ ነገር ልበል በዚህ መሀል አሁን አቅም ያለው ሰው ሳይሆን የሚያስፈልገው ኤምባሲ ሰራተኞች ወደ ፖሊስ ሳይሆን ሀታ ኤምባሲ ቀርበው ምላሽ እንዲሰጡ ራሱ ማድረግ ይቻላል። ኤምባሲዎቹ ቢጠሯቸው ይቀርባሉ ሁሉ። ይኸውልህ ሁላቸውም የያዙት ኢቃማ የሶማሌ ኢቃማ ነው። በ100,000 በ130,000 ሪያል ገዝተው የያዙት ፓስፖርት የያዙት ኢቃማ የሶማሌ ነው፣ የኢትዮጵያ አይደለም። ጭራሽ እያንዳንዱ ደርሼበታለሁ። ይመች ስሙ የኢቃማ ስሙ አሊ ነው የሚለው። ሁላቸውም እዛውን ተባባሪም አስተባባሪም ትክክለኛ የኢትዮጵያ ኢቃማ አላዙም። የገጠር ላይ ብቻ ነው አሁን አዲስ የኢትዮጵያ ኢቃማ ያዙ። ሌሎቹ የሶማሌ ኢቃማ ነው ያዙት። ስለዚህ ፓስፖርታቸውም ሶማሌ ነው። ራሱ ኢትዮጵያ መሄድ ራሱ አይችሉም። ስለዚህ ያው እንደ ጉብይት ሊሄዱ ይችላሉ። እንደ ጉብይት ልክ እንደ ሌላ ዜጋ ሆኖ ማለት ነው። ስለዚህ ይሄ ቀላል ነው። እነሱ ቀላል ነው። እነሱ ፎቶቸውን እና ስማቸውን ማጭበርበር እንደዚህ ነው ብሎ ለፖሊስ ማመልከት ነው። ምን በህገወጥ ይሰራሉ ከተባለ አመልክቱን ነው የሚሉት። እዛ ያን እዛ የሚኖር እና ይሄንን ህዝብ ነው። ህዝብ ፊት ዛሬ ምን ይዘው መጡ ነው የሚባሉ። ምን አላችሁ ገና ታልገባ ቀደም ሀኒስ ሲሉ እንዲ ከባድ ነው። እና የሚገርማችሁ ባይዘዌ የወሰናችሁት ውሳኔ በጣም ጥሩ ውሳኔ ነው። የገጠር ልጅ ለምን ቦታው ላይ ስላለ እሱም ጓደኞቹም ከተቻለ እንደተባለው በውስጥ ከፈሩ በውስጥ እንዲጠየቁ፣ ነገር ግን ደግሞ የገጠር ልጅ ከተያዘ ሁሉንም ቦታቸውንም የትም ይጠቁማል። አንዴ ተይዣለሁ ብሎ ሲጀመር ካልደፈረሰ አይጠራም። በቃ የሆነ ነገር ካልደፈረሰ አይጠራም። ለዚህ የገጠር ልጅ መያዝ አለበት ወይ ደግሞ ራሱን ነፃ ለማውጣት ያያትን ሁሉንም ነገር ሀቋን ነገር መናገር አለባት። ሀና በህይወት አለች። ለምን ትላንትና እዛ ጋር ያን አስክሬን የእሷ ነው ብሎ ሲያሳይ የነበረው ሲፎክር የነበረው ልጅ ወጥቶ በቃ እኔ እቅርታ እንደዚህ አልመሰለኝም እቅርታ ምናምን። ይሄ ደግሞ ታዛቢ የነበሩት ዘመድ ነኝ ያለውም ዘመድ አይደለም። ይቅርታ ማለት እነሱ የሚያውቁት ነገር አለ። ገባችሁ? ለዚህ አንድ በአንድ ተለቃቅሙ ወይ ልጅ ማምጣት ይሄን ነገር ውስጥ አንገባም ካሉ ወይ በቃ በእንደዚህ ጉዳይ ነው ብሎ ኬትም ፈልጦ ኬትም ወርዶ ሀናን ያምጧት። በቃ ወይ ከሰው ጋር ተደባላልቃብን ነው ብቻ ሀና ትምጣ እንጂ እኛ በቃ እና እንደ ሀና የያዛችኋቸው ሴቶች ልቀቁልን ከዚህ ነገራችሁ። ሌላውን ደግሞ ካላ ታገኛላችሁ። የሚደረገው ነገር ይደረጋል። ነገር ግን አሁን ሀናን ልቀቁዋት። ይሄን ነገር ደግሞ ካልተደረገ ብዙ ነገር ላይ ይሄ ነገር ካልተተገበረ ብዙ ነገር ላይ ከመደራረሳችን በፊት ሀና ትለቀቅ። በቃ እቺ ልጅ በምን አጥያቷ እናንተ ብር ከተበላላችሁ ምትሷ በምን አጥያቷ ነው የእናንተን ቂም መወጣጫ የምትሆነው? ደላላ ለደላላ ብር ቢከላከል ወይ ብር ቢበላ እሷ ምን ቤት ናት? ብሯን ከፍላ እኮ 5,000 ሪያል ከፍላ ነው ወደዛ ልትገባ የነበረው አይደለም። በነፃ አይደለም እኮ በራሷ በገዛ ብሯ እንደዚህ አይነት ውስጥ የምትገባው ምን ስለሆነ ነው? ለዚህ ሀናን እንፈልጋለን። ሀናን አምጡ። ያለዛ ሁላችሁም ትለቃቀማላችሁ። ከሴት ተፈጥራችሁ እናንተ እርኩስ ፍጥራን እርኩስ። እንዴት ሰው ከሴት ተፈጥሮ ሴት ላይ እንደዚህ ይጨክናል? እናት የላችሁም እናንተ። አንድ ምስኪን ያለ ምንም ማጥያቷ ህጋዊ ሆናለሁ ብላ ወደ ሀገር የምትገባውን እንደዚህ ማድረጋችሁ ታጣራልን። የሆነ የትግራይ ላይ በቲክታክ ፌመስ የዚችን ልጅ እህት አናግሬያታለሁኝ ብሏል እያሉ ነው። ማን ነው ስሙ? ቆይ አካውንቱን ሼር አድርግልህና ይሄ በቲክታክ ፌመስ ልጅ ደውዬ ያችን ሀኒን እዛ
ሞተች ካሉበት ቦታ ይዘው የመጣችው ልጅ ሀኒን አይቻታለሁ ብላ ለእህቱ አውርታለች። ስለዚህ ይሄ ልጅ በምን አገኛት የሚለውን የፌስቡክ አካውንት ስም ማን ነው? ቆይ ላመጣልህ ነው። ልከውልኛል። ፌመስ ነው። ኬት ታውቀዋለህ? ቆይ ማን እንደሚልሽ ኦኬ። እባካችሁ አትደውሉ። ጭራሽ